ጊዜ ጥያቄዎቻችን መልስ ባጣው ጊዜ በረዘመብን ጊዜ እንደ አንድ ጥልቅ ትምህርት ቤቱን ወሰደው። ትምህርት ቤታችን እናድርገው። ሁለት ትምህርት ቤቶች አሉ። ከመከራ በላይ አስተማሪ፣ ከመከራ በላይ መካሪ፣ ከመካሪ በላይ ዘካሪ አይገኝም። ትልቁ ጉባኤ ቤት፣ ትልቁ መጻሕፍት ቤት መከራ እንደ መከራ ያለ ትምህርት ቤት። ሰው መታዘዝን፣ ሰው መራራትን፣ ሰው ትህትናን፣ ሰው መስጠትን ከመከራ ይማራል። ያችሁ መከራ እንዴት ሰውን እንደሚያራራ፣ መስጠትን እንደሚያስተምር፣ መፋቀርን እንደሚያመጣ እንዳትጠሉት። አንድ አሻራ አንድ ትምህርት ትወልን ነው የሚያልፈው። ይኸውላችሁ ሰው ከስህተቱና ከራሱ ጽድቅ ልብ በሉ። ሰው ከስህተቱና ከራሱ ጽድቅ እግዚአብሔር ሊገላግለው አንዳንዴ መከራውን ጽኑ ያድርግ። ዝም ይለዋል፣ ጥያቄውን አይመልስም። ለምን? ሰው ከስህተቱና ከራሱ ጽድቅ እንዲወጣ። ለዚህ አብነት አለን። እሱም ቅዱስ ጳውሎስ ነው። እንዲህ የሚል ቃል ተቀምጧል። በመገለጥ ታላቅነት እንዳልታበይ፣ ልብ ብላችሁ አዳምጡት። በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ አለና፣ ይኸውም አለ እንዳልታበይ ነው። እስከ ሦስተኛው ሰማይ ተነጥቋል። መጀመሪያ ከልዋሪቁን እስከ ደማስቆ ገስግሶ የእግሮቹ ሸሆና እስኪነቀሉ ድረስ ተንከራቷል። በዚህም ጥቂት እንዳይታበይ ደግሞስ እስከ ሦስተኛው ሰማይ ወጥቶ ሰው ሊሰማው የማይችለውን ቋንቋ ሰምቶ ተመልሷል። በዚህም እንዳይታበይ እና ምን አድርጎታል? ጥቂት ይጎስመን ይችላል፣ ጥቂት ሊወስድብን ይችላል። በራሳችን ጽድቅ ተመክተን እግዚአብሔርን እንዳንሰድበው እንዳናመው ከእሱ እንዳንወጣ እግዚአብሔር ሊያጎርልብን ይችላል። እግዚአብሔር በበሽታ ይሁን በጤንነት ወደ እሱ በምን እንደሚያቀርበን እኛ እናውቅም። ቅዱስ ይስሐቅ እንዳለው በጤንነት ይሁን በበሽታ እግዚአብሔር ወደ አንተ የሚመጣው በምን እንደሆነ አታውቅም ነው የሚለው። እያሳመመ ያቀርበን ይሆናል፣ እያጎደለ ያመጣን ይሆናል፣ ደጅ መጥኛ ያደርገው ይሆናል። ጉድለታችንን፣ ልጅ ማጣታችንን መጸለያ፣ ጉድለታችንን መለማመጫ፣ የሆነ ነገር መውደሎት እሱ ጋር መውደቂያ ሊያደርገው ይችላል። ለዚህ ነው ቅዱስ ይስሐቅ የተባለ አባት እግዚአብሔር መከራዎችንና አስቸጋሪ ነገሮችን በጻድቁ ሰው ላይ የሚያመጣው ይላል ሰውየው ድካሙን እንዲያውቅ ነው ይላል። ድካማችንን እንድናውቅ ነው፣ ጠልቶን አይደለም። ድካማችንን እንድናውቅ ነው፣ ረስቶን አይደለም። ድካማችንን እንድናውቅ ነው፣ ባይወር ሆኖ አይደለም። ድካማችንን እንድናውቅ ነው። ከዚህ የበለጠ እውቀት ምን አለ? ያ አባት እንዳለው አንተነትህን አሳውቀኝ የኔን ድካም ደግሞ ገለጥልኝ እያለ ሁሌ ይጸልይ ነበር እንደተባለው አባት። ከዚህ በላይ እውቀት እኮ የለም። ራስን ከማወቅ የበለጠ ከትዕይት የምታድር ወደ ትህትና የምታደርስ ጽኑ ፈውስ የለችም። ድካሙን እንዲያውቅ ነው ካለ በኋላ መከራ ትህትናን ይፈጥራልና ይላል። እኛ ራሳችንን በትህትና እስክናዋርድ ድረስ ይላል አንተኛን መፈተንህ እውነተኛ ነገር ነው ይላል። በትህትና እስክናዋርድ ድረስ በአንተ ፊት እስክንዘረጋ ድረስ አንተኛን መፈተን እውነት ነው። ልጅ ነህ፣ የመወደድህ ምልክት ነው።